የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪካሊ ሐሰት ነው። ይሄ ስተት ነው። እንደውም ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። የኢትዮጵያ የግብርና ምርታማነት የጨመረበት ሁኔታ ለራሱ የሚገርም ነው። በዘራችሁ አያድርስባችሁ የሚል ነገር ነው ያየሁት። ባንዳን ማውጣት አብይ አህመድ ይችላል። ስራ ሲገኝ የቤተሰብ ገቢ ሲጨምር የኑሮ ውድነቱ በተቻለ መጠን እየቀነሰ ይመጣል ማለት ነው። የመምህራን ባንክ ለማቋቋም እንቅስቃሴ እያደረግን ነው። እንዳንተ አገርንም ህዝብንም የሚክዱ ወይ ከአማራ ህዝብ አልሆነ ወይ ከኢትዮጵያ ህዝብ አልሆነ የአብይ አህመድ መጫወቻ እንደነዚህ አይነት አለሌዎች ግን በሀገራችን አሁን ብዙ ሰው ሆም ኬር ቤት ውስጥ መታከም አዳዲስ ነገሮች እየመጡ ነው። የውጭ ምንዛሪ እጥረት ብቻውን ፋብሪካዎችን አያቆምም። ይሄ ብጅታ አለ። ግብር ተጨመረ የሚል አዲስ የተጨመረ ግብር የለም። አብይ አህመድ ሰክኗል አለ። አብይ አህመድ በዚህ 2 ዓመት ውስጥ ሰክኗል። በዚህ 2 ዓመት ውስጥ የአማራን ህዝብ እየገደለ ያለው ማለት ነው። የክብር ጠቅላይ ሚኒስትሩን የመተንበያ አቅምም ይገርመኛል። የአማራ ህዝብ ጥያቄ አብዛኞቹ አጀንዳዎች የሀገራዊ ምክክር አጀንዳ ሆነው መጥተዋል። እንግዲህ ያያችሁ ከባንዳነትን የዘቀጠ የወረደ ባንዳነት ኢሳያስን ሲያዩ እንደዚህ ቁልጭ እያለ እየተለማመጠ እንደዛ ነበር የሚያዩ። ጽንፈኛ ከሆነ በኋላ እምነት የለው ዘመድ የለው ወገን የለው ሁላችንም ጠላት ወደ መሆን ተሸጋግሯል። እንዲህ አይነት አጥፊ ኃይል መጽዳት አለበት። የአማራን ህዝብ የሰደበ መንግስቱ ኃይለማርያም እነዚህ ቢያገኛቸው ምን እንደሚታቃለ መቀመጫቸውን በሳንጃ እየወጋ ማባረር ነው አይደል ያለው። በጣም ያስቃል፣ በጣም ያስቃል። በምህረት የሚገባው እየገባ ነው፣ የሚደመሰሰው እየተደመሰሰ ነው። እናገኘው ተሻገር እነ ተመስገን ጥሩ ነው በዙሪያው ያሉት አሉ። እነሱ ክላስ ያላቸው ባንዳዎች ናቸው። እንደዚህ ያለ ነገር ምንድን ያለው ብርሃኑ ጁላ በዘራችሁ አያድርስባችሁ፣ በዘራችሁ አያድርስባችሁ የሚል ነገር ነው ያየሁትና ያዊ ሰዎች ናቸው። ማደናገር፣ ማደናበር፣ ማምታታት አይደለም ችሎታቸው። የአማራን ህዝብ የሰደበ የኦሮሞን ህዝብ የሰደበ የትግራይ ኢትዮጵያን ህዝብ የሰደበ ወጥተው ዛሬ የሚያዋርዱት ይሄ ህዝብ ለእንደናንተ አይነት ቦታ የላት። በዘመኗ በታሪኳ 3000 ዘመን የኖረችው ባንዳን እየነቀለች ነው። ወራሪን፣ አጭበርባሪን፣ አታላይ አምታችን ከምድረው ጠርጋ እያወጣች ነው። ባንዳን ማውጣት አብይ አህመድ ይችላል። የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪካሊ ሐሰት ነው። እንግዲህ የሰው ፐርሰፕሽን በባንክ 70 ብር ስለነበረ ከዛ አሁን 120 ሲሆን በእጥፍ ጨምሯል፣ የኑሮ ውድነቱ አብሮ ጨምሯል የሚል እሳቤ ነው። ይሄ ስተት ነው። በጣም በሚገርም ሁኔታ እንደውም የዋጋ ግሽበት ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ስሙት እንግዲህ ይህን የተማረ ደንቆሮ ጨቅላው በየቦታው እየገባ ነገር ከሚያበላሽ ሚኒስትሮች ትንታኔ ቢሰጡ ይሻላል በማለት ነበር ያቀረቧቸው። ይሁን እንጂ የባሰ አጨማለቀው። ለስሙ ሁሉም ዶክተሮች ናቸው። ለነገሩ የቤተ መንግስቱ ጨቅላስ ዶክተር ሆኖ አይደል? እንኳን እነዚህ በትክክለኛው ስርዓተ ትምህርት ውስጥ ያለፉት። ምክንያቱም የኑሮ ሁኔታን የምንለካው በእቃዎች ዋጋ ብቻ ሳይሆን ገበያችን እንዴት ነው፣ አጠቃላይ የቤተሰብ ገቢ ወይም የግለሰቡ ገቢ እንዴት ነው፣ የሸቀጦች ዋጋ ምን ይመስላል። ይህን ስናይ አርሶ አደሩ አርብቶ አደሩ አካባቢ ብናይ በጣም በሚገርም ሁኔታ ገቢ እንደጨመረ እናያለን። አንድን ችግር ለመፍታት ከታሰበ መጀመሪያው ችግሩ መኖሩን አምኖ መቀበል ይጠይቃል። የችግሩን መጠንና ጥልቀት መርምሮ መፍትሄ ማፈላለግ ደግሞ ቀጥሎ ይመጣል። ሰካራሙ ብልጽግና ግን የመፍትሄ ሀሳብ ስለሌለው አስቀድሞ ችግር መኖሩን ይክዳል፣ ይሸመጥጣል፣ አይኔን ግንባር ያድርገው ብሎ ይምላል። የባንዳን የማውጣት ኤክስፐርቱ በጣም አስደናቂ፣ ባንዳን የማምረት፣ ባንዳን የማውጣት፣ ባንዳን የመመልመል፣ ባንዳን የማሰልጣን ችሎታው በጣም ሊመሰገንለት የሚገባው አብይ አህመድ። አሳ ሊጠመድ ሲሄድ ጫፏ ላይ አድርጋችሁ ሁኩል ስትወረውሩት ያችን ፈልጋ አሳዋ ስትመጣ ነው የምታጠምዷት። አብይ አህመድ ባንዳን ማጥመድ የሚችል ሁክ አለ፣ ኤክስፐርት ነው። ባንዳን ወደ አንድ ቦታ የመሰብሰብ ትልቅ ችሎታ ስላለው አብይ አህመድ በባንዳ ምልመላ ችሎታ ኮንግራጁሌሽን። የኢትዮጵያ የግብርና ምርታማነት የጨመረበት ሁኔታ ለራሱ የሚገርም ነው። ስለዚህ ሁሉ አርሶ አደር የገቢ ሁኔታ እየጨመረ ነው ማለት ነው። ገበያቸው እየጨመረ የመጣ የህብረተሰብ ክፍሎች የኑሮ ውድነት መጨመሩን አይሰማቸውም ማለት ነው። ደሞዝተኛው አለ ሰውን ለማስተካከል ደሞዝ ማሻሻያ በ300% ያክል ትስተካከላለ። ይሄ ባለጊዜ ምነው አይናችሁን ጨፍኑና ላሞኛችሁ አለሳ። በብልጽግና ዘመን ኢኮኖሚስቱም ፖለቲከኛውም ማሽቶ አደር ሆኗል። የሚያወራው በመረጃና ማስረጃ ሳይሆን እቡይ አህመድን ለማስደሰት ነው። ኑሮ ተወደደ ያልነው እኮ ለዜጋው እንጂ ለእንደናንተ አይነቶች ወዳደሮች አይደለም። ታክሳችንን በደንብ ከሰበሰብን የመንግስት ጋር ያለውን ደሞዝ ማስተካከል አለብን። ስራ ሲገኝ የቤተሰብ ገቢ ሲጨምር የኑሮ ውድነቱ በተቻለ መጠን እየቀነሰ ይመጣል ማለት ነው። የማክሮ ማሻሻያው በጣም የተሳካ ነው። የኑሮ ውድነት ያደገበት መጠን በግማሽ ቀንሷል። ይሄን ፕሮግራም ትናንት ምሽት በኢቲቪ ሲተላለፍ የተመለከቱ አንዲት የአዲስ አበባ እናት በእኔ የደረሰ ችግር በዘርህ ድረስ ህይወቴን እንዳመሳቀልህ ያንተ የሚመሳቀል ኑሮ ገፍትሮ ይጣልህ ብለው በእንባ ነው የረገሙት አሉ። የጦቢያ እናቶች እኮ አይናገሩ እንጂ
አንዴ መናገር ከጀመሩ አንጀት አርስ ናቸው። ባንዳዎችን የማውጣት አቅም ትልቅ ነው፣ ልትመሰገን ይገባሃል። እንዳንተ ባንዳን ማውጣት የሚችል እንዳንተ አገርንም ህዝብንም የሚክዱ በገንዘብም በጥቅምም መመልመል የሚችል እንዳንተ ማንም ስለሌለ ለባንዳ መልማይነት በባንዳዎች ላይ ላለ አቅም ኮንግራጁሌሽን አብይ አህመድ። ወይ ከአማራ ህዝብ አልሆነ ወይ ከኢትዮጵያ ህዝብ አልሆነ የአብይ አህመድ መጫወቻ ሆኖ ከባንዳም በወረደ ባንዳነት ከባንዳ በረከሰ ባንዳነት በጣም ያስቃል፣ በጣም ያስቃል። በሀገራችን አሁን ብዙ ሰው ሆም ኬር ቤት ውስጥ መታከም አዳዲስ ነገሮች እየመጡ ነው። ብዙዎች ቤታቸው ሆኖ ጤናቸውን ራሳቸው ማየት ጀምረዋል። የውጭ ምንዛሪ እጥረት ብቻውን ፋብሪካዎችን አያቆምም። በባንክ ስርዓታችን ውስጥ ትርፍ የሆነ 720 ሚሊዮን ዶላር አለ ማለት ነው። በዶላር እጥረትና በሰላም እጦት ምክንያት ብዙ ፋብሪካዎች እንደተዘጉ ሰምተናል። ለፋብሪካው ግብዓት የሚሆን ጥሬ ዕቃ በጠጠር እንዲያስገባ ፈልጋ ነው እንዴ? የውጭ ምንዛሪ ጥረት ፋብሪካ ያዘጋ የምትለው ማነሽ እህቴ? ማንም ተራ ቲክቶከር ብሬስ እያሰረ ባለበት ሰዓት ለሂውማን ሄር ብቻ መጨነቅ ምንድን ነው? ኩምቢያችንን እናስተካክል እንጂ። አነስተኛ ገቢ ያላቸው ማህበረሰብ ክፍሎች የዋጋ ጭማሪ አልተደረገ ማለት ይቻላል። በወር 4 ብር ነው። አሁን 50 ኪሎዋት የሚጠቀም ቤተሰብ 4 ብር ማለት 13 ሳንቲም ማለት ነው በቀን። ይሄ ብጅታ አለ። ግብር ተጨመረ የሚል አዲስ የተጨመረ ግብር የለምና ይሄ ብጅታ መጥራት አለበት። የኛ መንግስት አንድ መለያ ባህሪ ሆነው ድሃውን ያተኮረ ጦቢያ አንቺ ታላቅ ሀገር ትንሳኤሽ መች ነው? 4 ኪሎ ደንዝዞ የተቀመጠው ቡድን ተባሮ ሰው የሚሸቱ ጡም ማዛሽን እያሸተቱ ያደጉ ልጆችሽ የአባቶቻቸው ዙፋን ላይ የሚቀመጡትስ መች ነው? አዝማሪው በግጥሙ ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እያለ የሚያማሽስ እስከ መች ድረስ ነው? አረ ከእውነተኛ ልጆችሽ ጋር የገባሽው ኩርፊያ ይበቃሻል ኢትዮጵያዬ። በነጻ ያለ ገንዘብ ራሱን ለአብይ አህመድ ግርድና ባርነት ሰጥቶ በሉዘርነት ሬከርድን ሰብሯል። ዛሬ የባንዳ ሌብሎች አላቸው። ፈርስት ሌብል ባንዳ፣ ሰከንድ ሌብል ክላስ ጥራት ያላቸው ባንዳዎች አሉ። ከባንዳም በጣም በዝቅተኛ ሌብል ዝቅተኛ ደረጃ ላይ ያለ ባንዳ በመሆን ሬከርዱን ሰብሯል። ከባንዳነትን የወረደ ባንዳነት ንግግሮቹ ውስጥ አብይ አህመድ ሰክኗል አለ። አብይ አህመድ በዚህ 2 ዓመት ውስጥ ሰክኗል። በዚህ 2 ዓመት ውስጥ የአማራን ህዝብ እየገደለ ያለው ማለት ነው። የመምህራን ብቃት በትምህርት ደረጃ ዝም ብሎ ይሄ ዲግሪ ማግኘት ዲፕሎማ ማግኘት ብቻ ሳይሆን በአጠቃላይ የትምህርት ስርዓቱ ጥራት በመጓደሉ ትምህርት ለኔ የሚሆን አይደለም ብሎ የሚያስብ ሊኖር ይችላል። በዛ ምክንያት ለዚህ ግን መንግስት ትኩረት አልሰጠም። ከባድ ክስ ነው። የመምህራን ባንክ ለማቋቋም እንቅስቃሴ እያደረግን ነው። የሰው ልጅ ግን ምን ያህል ድብቅ ፍጡር መሆኑን የምታዩት በብርሃኑ ነጋ ነው። ያኔ በ97 መለስን ተቃውመው ብርሃኑን የደገፉ የሸገር ልጆች ዛሬ ምን ይሉ ይሆን? ኤርትራ በረሃ ወርደ ስትታገል የነበረው ለመርህ መስሎን ነበር። እንደ ቡያ አህመድ የቦተሊካ ጭቃ ልታቦካ መሆኑ መች ገባን? ኮሌራ ጉዳዩን መንግስት ደብቆታል የሚለውን ሐሰት። ከዚህ በፊት ኮሌራ የሚለውን ስም ራሱ በግልጽ የሚጠራ የበሽታ አይነትም አይነበርም። አተት እየተባለ ብዙ ሰው የሚያውቀውና ምንም ሸፍነን የምናንቀሳቀሰው በሽታ አይደለም። በሽታውን ስም ሰጥተን ተከላክሎ ማዳን የሚቻል። የጤና ሚኒስትሯ ያልበላንን ልከክላችሁ እያለች ነው። እኛ ጸባችን ከበሽታው ስም አይደለም። የኛ ቅሬታ ስራውን በደንብ አልሰራችሁም የሚል ነው። ብርሃኑ ግን ሳያላምጥ የሚወጣው የአበቅ ቤት አሸክትፎ ብዙ የተስማማው አይመስልም። ትንሽ ገርጀፍ ብሏል። የአማራ ህዝብ ላይ ጦርነትን አውጆ ንጹሃንን እየገደለ ያለው የአማራን ህዝብ እየጨፈጨፈ ያለው የአማራን ህዝብ እየፈጀ ያለው አብይ አህመድ ሰክኗል ነው እያለን ያለው። በአማራ ህዝብ ላይ አብይ አህመድ እየሰራው ያለው ወንጀል አይደለም፣ ሰክኗል። የስካን ነው በአማራ ህዝብ ላይ እየተደረገ ያለው። የኦሮሞን ህዝብ እየፈጀውን ያለው አብይ አህመድ ከኢትዮጵያ አልበቃው ብሎ ከኤርትራ ጋር ጦርነት ለመግባት ቢላዋ እየሳለ ያለው አብይ አህመድ ሰክኗል። እንግዲህ ያያችሁ ከባንዳነትን የዘቀጠ የወረደ ባንዳነት። የአሜሪካ የተራድኦ ድርጅት እርዳታውን ካቋረጠ በኋላ ይሄ ነገር ከመሆኑ በፊት ባለፉት ዓመታት ምን እያልን ነበር እንደ መንግስት የሚለውን ከተረጂነት መላቀቅ ብሎ መንግስት በአንድ ወቅት ሽመልስ አብዲሳ በሞቅታ አሜሪካን ነቀዝ የበላው ስንዴሽን አንፈልግም ብሎ ነበር። በኋላ ስናጣራ በእርዳታ የመጣውን ስንዴ አስፈጭቶ በሲሚንቶ ከረጢት አሽጎ ወደ ኬንያ ሲያግዘው እጅ ከፈንጅ መያዙን ሰማን። አብይ በየመረኩ ራሳችን መቻል አለብን እያለ ስለደነፋ ብቻ የድሆች ወደ አይሞላም። ችግር ሲያጋጥመን ተረዳርተን ራሳችን እንወጣው በሚል ትንሽ ተወጣጣው። ከደሞዛችንም 10 ብር 5 ብር ቢሆን አዋጣን ባህላችን ስለሆነ የክብር ጠቅላይ ሚኒስትሩን የመተንበያ አቅምም ይገርመኝ ማለት ይሄ ጉዳይ ወደዚህ ደረጃ ይመጣል ብሎ የገመተ አልነበረም። ግን አስቀድመን መዘጋጀታችን ዛሬ ይሄ ችግር ሲመጣ ብዙ አላስደነገጠም። ከደሞዛችሁ ሽራፊ ሳንቲም ማዋጣቱ ቀርቶ
ስርቆቱና ሙስናውን ብታቆሙ ትልቅ ውለታ እንደዋላችሁልን ነበር ምንቆጥረው። ከአሜሪካ ይመጣ የነበረውን እርዳታ እንኳ ለተጎጂዎች ሳይደርስ በልተው በማይጠረቁ ባለስልጣኖች መንገድ ላይ ነበር የሚቀረው። እናገኘው ተሻገር፣ እነ ተመስገን ጥሩነህ በዙሪያው ያሉት አሉ። እነሱ ክላስ ያላቸው ባንዳዎች ናቸው። ሌብል አላቸው አብይ ሲያስቀምጣቸው ማለት ነው። አልፎ ተርፎ ኢሳያስ አፈወርቅን ጌታዬ ብሎ እግሩ ላይ ወድቆ ስሙ ኢሱ እያለ እየተለማመጠ ደጅ እየጠናው ና ሲለው ብር እያለ አስበራ እየሄደ ተንስና ሲለው ኢሳያስን ሲያዩ እንደዚህ ቁልጭ እያለ እየተለማመጠ እንደዛ ነበር የሚሄዱ። የሆኑ ወንድና ወንድ የሚጋቡ ባልና ሚስቶች አንዱ እንደ ወንድ አንዱ እንደ ሴት አክት እንደሚያደርጉት እንደዛ ነበር። ቁጭ ብሎ አይናም እያየው እየተለማመጠው ኢሳያስን ማለት ነው። ሬስኪው ሚ ሄልፕ ሚ እያለ ኢሳያስን የምንሰራው ለአንዲት ለሀገራችን ለሁላችንም ለኢትዮጵያ መሆኑን አውቀን በኢትዮጵያዊነት ጥላ ስር እንሰባሰብ። በብሔር በሃይማኖት በማንነት አንለያይ። ኢትዮጵያን ማንም ሳይገድበን የትኛውን ቦታ ሄደን በጋራ እንገነባታለን እንጂ ወደ መንደራችን ወደ ሰፈራችን አንገባም ነው የብልጽግና አቋም። መንደርተኛው ብልጽግና ስለ አንድነት የሚያወራው በምን ሞራሉ ነው? ውዲቱ ሀገር ኢትዮጵያን ወጠጤው አብይ ባልበሰለ ጭንቅላቱ ባልሰከነ መንፈሷ ላሽቆ እንዳልነበረች አደረጋት። ተፋቅሮና ተሳስቦ ይኖር የነበረው ህዝብ በቂመኛው ኦህዴድ ዘመን በጥርጣሬ ጎሪጥ እንዲተያይ ሆነ። የአማራ ህዝብ ጥያቄ የሀገር ግንባታ ጥያቄ ነው። የኢትዮጵያዊነት ጥያቄ ነው። መመለስ ያለበት በኢትዮጵያውያን ወንድሞቹ ጥላ ስር በጋራ በመሆን ነው። አብዛኞቹ አጀንዳዎች የሀገራዊ ምክክር አጀንዳ ሆነው መጥተዋል። ስለምን ምክክር ነው የሚያወራው? የተነቃነቀን ጥርስ ማለት የተንገዳገደውን ብልጽግናን ነቅሎ መጣል ብቻ ነው ፍቱን መድኃኒቱ። በኑሮ ውድነት የሾቁ በሰላም ማጣት የተሰቃዩ ዜጎችም ባገኙት አቅጣጫ ሁሉ ድንበር አቋርጠው የሚሰደዱባት ሆነች። አብዮት አህመድ ምድረገነት የተባለችውን ሀገር በዘር ፖለቲካ እየናጠ እያፈራረሳት ነው። ለመዝደብ፣ ለማዋረድ፣ ለማንጓጠጥ፣ ብልግና ለመናገር፣ ሰዎችን ለማወራረድ፣ ለመዝለፍ ጉልበት ያላችሁ አፋቸው ላይ ነው። እሱም ደግሞ ጨዋ ስትሆን እኮ ነው የምትናገረው የሚጨንቅህ። እውቀት ሲኖርህ ነው እኮ በስርዓት ስታድግ፣ ባህል ሲኖርህ፣ ማነር ሲኖርህ፣ በግብረ ገብ በስነ ስርዓት ስታድግ ልትናገር የምትፈልገው ትጠነቀቃለህ። እንደነዚህ አይነት አለሌዎች ግን ሚዲያ ላይ ወጥቶ ነውር መናገር ለነሱ እንደ ነውርም አይታዩትም። አብይ አቅሙን ያውቃል። በስውር ማተራመስ ነው እንጂ በእነዚህ ተላላኪዎች ነበር ትግራይ ሲያምስ የነበረው። በዚህ ቆሻሻ በሆነ አሳጭ አባይ በነበረ አንደበታቸው አብይ ከጀርባ ሆኖ ነበር እነዚህ የተጠቀመ ነበር የሚያወናብደው። ስለዚህ በኢትዮጵያዊነት ጥላ ስር ተወያይተን ተነጋግረን የሁሉም ኢትዮጵያዊ አድርገን በጋራ እንፈታቸዋለን። በአሁኑ ዘመን ሚዲያ ሀገር መገንባት ብቻ ሳይሆን ሀገር ያፈርሳል። ሚዲያ ሀገር ያፈርሳል። እባካችሁ እቺን ነገር ተጠንቀቋት። እዚች ላይ የምትወጣዋን ነገር እባካችሁ ተጠንቀቁ። ዶሮን ሲያጃጅሏት ውሃ ፍልተው ለገላሽ ነው አሏት። ሲያልፍ ያየውን ሁሉ የኔ የሚለው አልጠግባዩ ስግብግቦ ኦህዴድ ከመቼ ወዲህ ነው ስለ ጋራ ጥቅም ስለ ኢትዮጵያዊነት መስበክ የጀመረው? ስለ ሚዲያ ጥቅም አንተ አትነግራቸውም። ማንን መስማት ማንን ማድመጥ እንዳለባቸው እነሱ ያውቃሉ። የአማራ አርሶ አደር በነፃ ወጥቶ ገብቶ እንዳይሰራ እጅና እግሩን ቀይዶ ይዞ በማገት ያልተገባ ገንዘብ በመጠየቅ ከቦታ ቦታ እንዳይንቀሳቀሱ ማዕቀብ በመጣል ንብረትን በማቃጠል በዚህ መንገድ የሚመጣ ለውጥ የለም። አሁን ማህበረሰባችን በእጅጉ ሁኔታ እያወገዘ በከፍተኛ ሁኔታ ከመንግስት ጎን ቆሞ ህግ እያስከበረ በመሆኑ የብልጽግናው ገረድ ብአዴን የሚመራውን ህዝብ አያውቅም የምንለው እኮ በምክንያት ነው። የብአዴን ካሬ መራዋለህ የሚለውን አማራን ካልዘለፈ ገንዘብ አይከፈለውም። አናብስቱ ገና ያስጨልሉሃል። ቆየት እያለ ምታቸው ሲበረታብህ ገና ከዚህም በላይ ተወሸክታለህ። እንደነዚህ አይነቶችን ባንዳዎችን ወደ አደባባይ አውጥተው ሲያምታታ ሲያጭበረብር ሚዲያን ተቆጣጥሮ ገንዘብን እንደፈለግ እየረጨ ህዝብን ለማወናበድ ወጣቱ ስራ እንዳይኖረው አድርገህ ስራ አጥ ካረከው በኋላ በገንዘብ እንደፈለክ እንድትገዛው በፈለግ እንደ ኮንትሮል እንድታደርገው አብይ አህመድ ይሄ ሁሉ ባንዳ እኔ ለአብይ ያዘንኩለት የሰጣቸውን አሳይመንት ያልሰሩ ሰነፍ ባሪያዎች ናቸው እነዚህ። አብይ በእነዚህ ነው መቆጣት ያለበት፣ መናደድ ያለበት በእነዚህ ነው። ምክንያቱም ያንን ሁሉ ገንዘብ ኢንቨስት አድርጉ፣ ያንን ሁሉ ሚዲያ ከጀርባቸው አድርጉ። ይሄ ኪሳራ። ይህንን ዝርፊያና የመኪና እገታን የሚያስተባብሩ ኃይሎች በምህረት የሚገባው እየገባ ነው፣ የሚደመሰሰው እየተደመሰሰ ነው። ስለዚህ የፖለቲካና የጸጥታ መዋቅራችን ከመቼውም ጊዜ በላይ ተቀናጅቶ የህዝባችንን ሰላም የድረሱልኝ ጥሪ ምላሽ መስጠት መቻል አለበት ማለት ነው። እጅግ በጣም የሚያጓጉ ህዝብ በጉጉት የሚጠብቃቸው ልማቶች ዛሬ በዚህ ኃይል ምክንያት ተደናቅፈው ቆመው ይገኛሉ።
ይሄ ግልገል ብአዴን የሐሰት ወሬ እየፈጠረ አናብስቱን ካላራከሰ ማውራት አይችልም። አሸርጋጁ ብአዴን ገንዘብ ከተሰጠው እናቱን ሳይቀር ለሽያጭ ያስማማል። ብልጽግና መሬት ላይ መሸነፉን የምናውቀው ይሄን መሰል መረን እንዲቦተረፍ ሲልክ ነው። ስለዚህ ይሄ ሀገር የሚቀየረው በስራ ነው፣ በሰላም ውስጥ ነው ሁላችን የምናሸንፈው። ስለዚህ አሁንም ቢሆን በጫካ ያሉ የታጠቁ ኃይሎች ዛሬም ቢሆን እንደ ወንድሞቻችሁ ከወንድሞቻችሁ ትምህርት ወስዳችሁ በሰላማዊ መንገድ ገብታችሁ ህዝብና መንግስትን ለመካስ ራሳችሁን ብታዘጋጁ። ካድሬ በየመረኩ ሲያላዝም ቢውል በቆንጆቹና በህዝቡ መካከል ንፋስ አይገባም፣ ስንጥቃትም አይፈጠርም። ይሄ ወጠጤ ፊቱ ላይ ንቀት ይነበባል፣ በትዕቢት ተወጥሯል። ምናልባት ውስጡ ያለውን ፍርሃት ለመደበቅ እየተወነም ይሆናል። በገንዘብ ሊገዛው የሚችለውን የሰው ስጋ የለበሰ እቃ ግን የሆነው በገንዘብ ገዝቶ ሚዲያውን ተቆጣጥረው ኤቭሪቲንጉን ተቆጣጥረው ሉዘር ይሄ የኪሳራ ጉሩፕ የተሰጠውን አሳይመንት በቅጡ አልሰራም። አብይ አህመድ መናደድ ያለብህ በአብይ ሰራዊት ተደብቀ ጀግና ስትጫወት የነበር መንግስቱ ኃይለማርያም እነዚህን ቢያገኛቸው ምን እንደሚል ታውቃለህ? ማዕረጋቸውን በመቀስ እየቆረጥ መቀመጫቸውን በሳንጃ እየወጋ ማባረር ነው አይደል ያለው። እንደነዚህ አይነቶቹን ለመንግስቱ ኃይለማርያም ነበር አሳልፎ መስጠት። መጀመሪያ ላይ እኮ መሳሳት ያለን ሁሉ ተሰብስቶ ነበር። የአብይ አህመድን ግን ቆሻሻነቱን ካዩ በኋላ አረመኔ ነው ብሎ ተጸይፈውት ወጥተው በጀግንነት በየቦታው ይሄዱ ነው መሰላቸው አለ እኮ። መሰለን እውነት መሰለን ተሳሳትናል። ጣልዳ ላይ እየተቀማ ዘንዘሊማ ላይ እየተቀማ በሰናይፈር ሰላም ተረጋግጧል ስትሉ ትንሽ ቅር አለኝ። እያየን እኮ ነው። ባለፈው እኮ በእንትን ውይይቱ ሄደን ነበረ። በአገር ምክክሩ ስንት ቀን ተጉላልተን የገባን በሳምንታችን የገባን። ከታዳሚዎች መካከል አንዱ ተነስቶ ሰብሳቢዎችን የምታወሩት ውሸት ነው እያላቸው ነው። ደፋሩ ተሰብሳቢ መሬት ላይ ያለው እውነትና እናንተ እዚህ የምትነግሩን ይጣረሳል ሲል አሳፍሯቸዋል። እውነት ላይ ያልቆመ ሁሉ ይወድቃል። ኦህዴድም እየተንገዳገደ ትንሽ ቆይ እንደው እንጂ መውደቁ አይቀርም። ያሳደጋችሁት ልጅ በእናንተ ላይ ይህን ያህል ዘመቻ፣ ሰቆቃ፣ ግድያ፣ ዘረፋ የሚያደርገው ከሱ በላይ ጠላት የሆነ ኃይል እየቀለበው እንዳለሆነ ማስረጃዎች አሉ። ማለት ወንድምህ ሊሆን ይችላል፣ እህትህ ሊሆን ይችላል፣ ዘመዴ ሊሆን ይችላል። ጽንፈኛ ከሆነ በኋላ እምነት የለው፣ ዘመድ የለው፣ ወገን የለው፣ አባት የለው፣ እናት የለው፣ የሁላችንም ጠላት ወደ መሆን ተሸጋግሯል። ስለዚህ ህብረተሰባችን ከእንዲህ አይነት አጥፊ ኃይል መጽዳት አለበት። ይህ ትዕቢት ተንፍሶ ስንጥር እንዳገኘው ፊኛው ማሾ የምናይበት ጊዜ ሩቅ አይሆንም። እንግዲህ እንዳያችሁት ነው አማራ ክልል የሚመራው በእነዚህ መሰል ጅላጅሎች ነው። ብልግና ማለት የብልጽግና ከሰራው ይልቅ ያጠፋው ይበዛል። እንዳለመታደል ሆኖ ወፈፊው አብይ ስልጣን እለቃለሁ ከሚል ይልቅ ሙሉ ጦቢያ በጦርነት ታምሳ እንድትፈራርስ የመረጠ ይመስላል።